መንግስት አለ። ማን ቆይ ድምፅ ሆነን ማን የሚሰማል? እስቲ ይህንን ኤክስፕላን ያርጉልኝ። ሰልፍ ከወጣን ምን እንዲደረግ ንገረን እስቲ። እኔ ምን አውቃለሁ? እኔ እኮ አሁን ሮምዬ እዚህ ሀገር ላይ መንግስት የለውም። ያ ጊዜ አስተዳደር ነው መሰለኝ ያለው ፕሬዚዳንት። ድንገት ከሰማ ነው በቃ። ውጭ ሀገር የሚኖሩ ብዙ አበሻ አሉ ድምጻቸው የሚሰማ። እንዳንቺ ደግሞ በጣም ሚዲያቸው ከፍ ያለ አሉ። ትልልቅ ቤት አካውንት ያላቸው አሉ። እነሱ ቪዲዮ ቢሰሩልን አጋጣሚ ቪዲዮ እዚህ ከደረሰን በጣም ስለጨነቀን ምንም ከኢትዮጵያ እስቲ አዲስ የሚመጡ አሉ ወይስ የቆያችሁ ናችሁ? እኛ የቆየንን ይኸው እዚህ ጋር አሁን ስንት 5 ሰዎች አለን። 2 ዓመት ከ5 ወራችን ነው እዚህ ጋር። አሁን ላይ አዲስ የሚመጣ ሰው የለም። መንገዱም ዝግ ነው። ምን ያህል ነው በቃ እያሰደደ ቤት እየተቃጠለባቸው ነው። በተዘጋባቸው ቤት እየተቃጠለባቸው ነው። በግምት ስንት አበሻ ይኖራል? 2 ሚሊዮን በላይ አለ። ከ2 ሚሊዮን በላይ ይኖራል። አበሻ ብቻ ሳይሆን ሙሉ አፍሪካን ይሄ ሱዳን ያለ ምናምን አበሻ ያን ያክል ብዙ አይደለም። ኢትዮጵያዊና ኤርትራዊ ኢትዮጵያን ስንት ይሆናል? 700-800 ሺህ ምናምን ይሆናል። 800 ሺህ 700 ማለት ይሆናሉ። እንደዛ 700 ኤርትራውያኖች በጣም ብዙ አሉ እዚህ። ብዙ ኤርትራውያኖች አሉ እዚህ። ወይ ዘንድሮ እና ምን እያደረጉ ነው የሁሉ ሰው የሚኖረው? በቃ እስር ቤት ነው። በቃ እያፈሱ እስር ቤት ነው። የማይታወቅ እስር ቤት ውስጥ ነው እየገቡ። አሁን እኔ እንኳን ጓደኞቼ 2 ልጆች ተይዟል። እነሱ አሁን የት እንዳሉ እስካሁን አልደወሉም። የማይታወቅ እስር ቤት ውስጥ ነው እየገቡ ያለ። አሁን ገና 15 ቀን ነው የሚቀረው። ረመዳን ካለቀ በኋላ አጠናክረው ማፈሱን ይቀጥላሉ። ምንድነው ምን ትበላላችሁ አሁን? ይኸው በቃ አስቤዛ ገዝተን አስገብተን ነበር። በቃ እሱ እስከሚያልቅ እየበላን ነው ያለው እንጂ ውጭም አንወጣም። ይኸው ዝግ ነው፣ በራችን ዝግ ነው። በቃ ከትናንት ወዲያ ገብተውብናል። ድጋሚ ዛሬ እንግዲህ ካልመጡ ዘግተን የተቀመጥን። ይዟችሁ ወዴት ይወስዷችኋል? እስር ቤት፣ የማይታወቅ እስር ቤት። ወደ ኢትዮጵያ መመለስ አይቻልም። ወደ ኢትዮጵያ አይመልሱም። ሌላ ናይጄሪያ፣ ጋምቢያ ምናምን ሆኑ ነው እንጂ ኤርትራውያኖች እና ኢትዮጵያን ወደ ኢትዮጵያ አይመለስም። ወይኔ ሀገሬ። ሮሚዬ እንዴት ዋላችሁ? እግዚአብሔር ይመስገን። አባቴ ሰላም ናችሁ? እንዴት ናችሁ? ሮሚ የለቀቀችውን ዲዩት አድርጉ። እሺ እዚህ ያላችሁ 700 ሰዎች ዲዩት እያደረጋችሁ ሮሚ የለቀቀችውን ስሩት፣ ቫይራል እንዲወጣ ቪዲዮ ማለት ነው። እና ልጆቹ ድምፅ ሆነው እዛ ያሉ ልጆች ናቸው። እና ዲዩት አድርጉ። 800 ደርሳችኋል። አሁን ዲዩት ሮሚ ጋር እየገባችሁ ዲዩት አድርጉ ቪዲዮም ማለት ነው። ቫይራል ይወጣል እንደዚህ ሲሆን። እና ወንድሜ እኔ የሆነ ጊዜ እንደዚህ ተፈጥሮ የሆነ ሊቢያዊ ነበር እዚህ ማቀው ስጠይቀው እኛ ሀገር እስር ቤት አንደርግራውንድ ላይ ነው ምናምን ብሎኝ ነበር። እውነቱን ነው እንዴ? እንደዚህ መሬት ተቆፍሮ ነው እና ሰው እንዳይታይ ጨለማ ውስጥ ነው ምናምን ብሎኝ እንደ ቀልድ ነው ያወራው። አንደርግራውንድ ነው። በቀን 1 ዳቦ ነው እንደዚህ በመስኮት ዳቦ ነው እንደዚህ በቀን የሚወረወር በቀን 1 ዳቦ። አንዴ እዚህ ጋር ላስረዳችሁ ስለነበርኩበት ነው። አሁን ለእንደቦታው በርግጥ እግዚአብሔር ይመስገን በጣም ስለሁላችሁ። እስር ቤታቸው እንዴት መሰለሽ ሮሚዬ፣ ምን እንደሚያደርጉ ታውቂያለሽ? ላይክ እስር ቤት ሲባል ከብ እንደሬት ሸረል ከፍተሽ የምትገቢው እዛ ላይ አንቺ መሬት ላይ ቆምሽ ይመስልሻል፣ ግን ከሱ በታች ሰው አለ። ተረዳሽ? እስር ቤቱ ተከፍቶ ብረቱ ተከፍቶ ሲገባ ከታች ሰው አለ። ምንድን ነው የሚያደርጉት መሰለሽ? በእኛ ጊዜ ብቻ ነው ልጆቹ ነፍሳቸውን ይማር የተሰዉ ጊዜ ነበረ እዛ የነበርኩት። መንግስት አካል መጥቶ እዛ እስር ቤት ያሉት ስደተኞች ሊቆጥር ሲመጣ በጣም እንዳለ ከስር ያሉት ሀይ የሚከፍሉ ሰዎች ናቸው። አሁን ኢትዮጵያና ኤርትራን አይልቁም የሚለው ለምን መሰለሽ? ዜኖ ኢትዮጵያና ኤርትራ ምንም አሽጠሽ እንደምታመጪ ያውቃሉ። ተረዳሽ?
እኛም ጠጋ በሉ ብሎ ሰውየው ምን ያደርጋል? እንጨት ነገር ነው ታውቂያለሽ፣ ጣውላ ነው የሚመስልሽ አንቺ። ሸርተት ያደረገውና እንዲህ ሲያይ ከስር መብራት አለ ምናምን አለ፣ ሰው ከስር ይቅ ብሏል። ከዛ ልክ ፖሊሶችና ሊቆጥሩ ሲመጡ ምን ያደርጋል? ያንን ዝግት ያደረግባቸውና በነገራችን ላይ እዛ ጋር ዝም ብሎ አይከቷቸውም፣ ይከፍላሉ ብሎ የሚያስቡ ሰዎችን ሀበሻ ብዛት እንትኖች ናቸው። ይህ ባንግላዴሾች ናቸው ነው እንደዛ የሚያደርጉት። አሁን እዚህ ጋር የሚሆነው መፍትሄ ምንድን ነው? በጣም ከባድ ነው። አይዟችሁ፣ ጭንቅላታችሁን ጠብቁ። እግዚአብሔር ያለው ነው የሚሆነው። እኔ ሮምዬ ልጆች የተሰዉበት ቦታ ነበርኩኝ። ታላቅ እህቴ እንዲህ ብላ ያኔ በ5 ሀገር አቆራርጣ ነው ኢትዮጵያ የገባችው። ነፍሷን ይማረው፣ ዛሬ የለችምና ልጆች እዛ ቦታ ላይ ነበርኩኝ። በእኛ ጊዜም በጣም ከባድ ጊዜ ነበረ። ሁሌ ነው የሚያስነግጡሽ፣ አንድ ቀን አታርፊ። ተረዳሽ? አሁን ያለው ምን መሰለሽ ሮምዬ፣ እኔ እንደ አንድ ሰው በመከራው በጣም እንደ ሴት ልጅ 8 ወር 9 ወር ታስሬ ተደብድቤ እመቤቴን ራቁቴን አስወልቀውኝ ወደ ግድግዳ ተለጥፌ በሱሪ ማለት ነው ሮምዬ፣ ጀርባዬን በኤሌክትሪክ እንትን ላይክ ኤሌክትሪክ ይሰኩና እንዲህ ጀርባሽ ሲል ደም ይረጫል ጀርባሽ። እንደዛ አድርገውኛል። ሴት ልጅ ሆኜ ያኔ 17 ዓመት 18 ዓመት ልጅ ተረዳሽ? ስለዚህ አሁን ምን አለ መሰለሽ ሮምዬ፣ ማንም ወዶ አይወጣም ከሀገር ተረዳሽ? እዚህ ጋር ሰው ይሰለቻል። በእርግጥ ግን ደግሞ መሰራት ያለበት ነገር ላይ መሰራት አለበት። እግዚአብሔርን አሁን እኛ እዚህ ጋር መተን ቢያንስ በሰላም እየወጣን እየገባን ነው። ተረዳሽ? ቢያንስ መፍትሄው ነው። አሁን እኮ የምትይውን ነገር እኔ ከሊቢያ የመጡ ሰዎች ጓደኞቼ ኦልሞስት ከሊቢያ ባልመጣም እያንዳንዱ ከሱዳን ጀምሮ ያሳልፉት ታሪክ ተምቸዋለሁ። መፍትሄው ነው አሁን ችግሩን ሳይሆን መፍትሄው እነዚህ ሰዎች መፍትሄው ምንድን ነው? እያየናቸው 8 ሞተ 2 ሞተ እንዲሆነ የአንዳንድ ፍሬ ልጆች ናቸው እንደምታያቸው ሮጦ ያልጠገሙ። ምንድን ነው የምናረጋቸው ነው? በምን ሰዎች በላይ ላሉ አዳምጪኝ፣ አብረን ካወራን ማደማመጥ አይቻልም። አብረን እና እንሰብስብ አቲ 800 ስንት ነን ይላሉ። እንግዲህ በብዛቱን የሚያውቁት የለም። በስነ ስርዓት ትንሽ ቢሆኑ ጎፈንድሚ ተከፍቶ ነው። ይሄ እኮ በእነሱ አለን ህዝቡ ብዛት እኮ በሺህ አላሙዲን ራሱ የማይፈታ ነው ብዛታቸው። ለስንቱ ነው የሚደረሰው? ማነውስ ይህንን ሁሉ ገንዘብ የሚሰጠን? በቆዩት እናስመልጣቸው እንኳን አንድ ልጅ ባለፈው የተሰበሰበለት አይተሻል። አይምሮን ያመመው 7 ዓመት የቆየ ልጅ አዶ ነው። ሰብስቦ አያውጡት ገንዘብ የተሰበሰበለት ነበረ። ሁሉም ጋር ይደውልሻል። የሰፈሮቼ ልጆች አሉ፣ የኮልፌ ልጆች እኔ ጋ መተው ሮማን ድረሽልን፣ ለስንቱ እንድረስ? መፍትሄው ምንድን ነው? እኛ ለንደን ላይ ሰልፍ ካዘጋጀን ምንድን ነው ማለት ያለብን? ገቨርመንቱ እንዲለቃቸው ነው የምንጮኸው? ወደ ሀገራቸው ላክ ነው? ምንድን ነው የሚደረገው ነው? ምንድን ነው የሚባለው? ለሊቢያ መንግስት ሳለ ወይ? ይቅርታ ትንሽ ተናገር ልውጣ፣ ፈቃደኞች ከሆናችሁ። እኔ በዛ መንገድ ነው የመጣሁት። ልክ እንደነሱ እስር ቤት ውስጥ ገብቻለሁ። ሁሉን ነገር አይቼዋለሁ። መፍትሄው ለምትዩ ሮሚ ሰልፍ መውጣት ብቻ ነው። ሰልፍ ሲወጣ ማን ነው የሚያግዛቸው መሰለሽ? ዩኒሲአር ነው የሚያግዛው። ዩኒሲአር እንዲያግዛቸው ሰልፍ መወጣት አለበት። በዛን ጊዜም እንደዚህ አይነት ችግር ነበረ። ከቤት የማንወጣበት ታስረን፣ ሰው ግን ሰላማዊ ሰልፍ ይወጣልን ነበረ። በጋዳፊ ጊዜም ልክ እንደዚህ ነበረ። ትልቁና አንደኛው ነገር በቃ ሰላማዊ ሰልፍ ዩኒሲአር ላይ መጮህ ነው። በቃ አለቀ። በጉፈንድሚ አይታገዝም፣ በገንዘብ ኃይልም አይሆንም። ይሄ ነገር ሊፈታ የሚችለው ዩኒሲአር ብቻ ሲገባበት ነው። ዩኒሲአር ደግሞ አለ እዛ ቦታ ላይ። የት ሀገር ነች? እኔ አሁን ኖርዌይ ነው ያለሁት። ከዚህ በፊት በእንደዚህ አይነት መንገድ ነው የመጣሁት እና ብንችል ድምፅ ብንሆናቸው ዩኒሲአር ላይ ወተን ብንል ያኔ ነው ተሰሚነት የሚገኘው። ኦኬ እንግዲህ እኔ ላረግ የምችለው እዚህ ለንደን ላይ ሰልፍ የሚያዘጋጁ ፍሬንዶች አሉኝ። ሰልፍ የማዘጋጀትና ይሄን ዓላማ አስረዳቸዋለሁ። ሞስቶፉ በሊቢያ የመጡ እዚህም ሞልተዋል እና ይሄ ነገር ሰልፍ ለንደን ላይ መወጣት አለበት እና ሄልፕ አድርጉ ብዬ ሰልፍ መፍትሄ ከሆነ ሰልፍ እንዲወጣ እንግዲህ አነጋግራቸዋለሁ። እዚህ ገባው በሊቢያ የመጣ ነፍን ያለው እነዚህ ልጆች እንዲህ እያሉ ነው። ስልክ እናንተ ሌላ ነገር ፖስቱ ሮማን እንዲያለች ሮማን ጅኒ ቆለጣለች እያልክ ፖስት። የዛሬው የምናወራውን ግን እርግጠኛ ነኝ አንዳችሁን ቆርጣችሁ አትፖስቱትም። ለምን ሰልፍ እናዘጋጃለን የጥሩ ነገር ሀሳብ አትፖስቱም።
መጥፎ ነገር ሲሆን ነው የምትፖስቱት። ስለዚህ አሁንም እየሰማችሁ ለንደን ላይ ያላችሁ፣ በሊቢያ እየመጣችሁ ያላችሁ ልጆቹ ያሉ ድምፅ ሁኑን። በቃ አልቻልም፣ ከአቅም በላይ እያሳደዱን በር ዘግተናል። ለእናቶቻቸው ሲሉ እኮ ነው እንጂ እነሱ አዶንኬር ሲመራቸው ወንድ ልጅ አዶንኬር የሚልበት ደረጃ ይደርሳል። ግን እናቱ ውስጥ ያቺ ያሳደገችው እናቱ ሳትበላ ያበላችሁ ሳትበላ ያጎረሰችው እናቱን እምባ እናቴ ልኑር ነው። እርግጠኛ ነኝ ሆኜ የምነግራችሁ፣ ስለሌላ አላቅም። የአዲስ አበባ ልጅ ግን ከራሱ ሞት በቀር የእናቱን የሚያስበው ለእናቴ ብዬ ልኑርላት ብሎ ነው እንጂ ምንም አይፈሩ። ግን በቃ እኛ ድምፅ መሆን ካለብን ለንደን ላይ ያለውን እኔ የለንደን ልጆችን እለምናለሁ። ሰልፍ የሚወጣ ቲሸርት ማሰራት ካለብን ቲሸርት አሰርተን የከሰዓት የአንድ ቀን ከሰዓት ነው ወይ ቅዳሜም ቢሆን ወጥተን የቅዳሜ መውጣት ነው። ሮሚዬ እኛ አረብ ሀገር ያለነው ደግሞ በሚዲያ ነው። ያው ታውቂያለሽ፣ አረብ ሀገር ሰልፍ መውጣት አይቻልም። ስለዚህ በሚዲያ ነው ተጽዕኖ መፍጠር የምንችለው እና ትልልቅ ሚዲያ ያላችሁ አረብ ሀገር ሆናችሁ በተለይ ዩኤ ቅድም ያለችው ልጅ የት ሀገር እንደሚመጣ አላውቅም፣ ግን ቤሩት እንዳሉ አውቃለሁ እነዚህ ድምፅ የሚሰሙት እና ቤሩት ያላችሁ ልጆች ተጽዕኖ አድርጉ ሚዲያ ላይ በደንብ ያው ሎኬሽናችሁ ቤሩት ስለሚል ምናልባት እዛ በደንብ ሊስተጋባ ይችላል። ያው ያለ ነው እንዳለ አረብኛ እንሰራለን። በመቤቴ በቃ በአረብኛ ላይ ያሉ ወንድሞቻችን ኢትዮጵያና ኤርትራን እንዲሁም አፍሪካን ብላችሁ ፍሪ ለነሱ የሚሰማ አሁን ያለችው ምንድነው? ኢትዮአር ነው ያለችው። ማን ነው ለሚባለው ሰው ነው ምንድን ነው ለሱ? ኢትዮአር ማለት የሪፊውጅ መስሪያ ቤት ነው። በቃ እኮ ለእነሱ ቪዲዮ ሰርተን እንጸባበለው እና ድምጻቸው እንዲሰማ ይደረግ። እነዚህ እኮ ጨንቋቸው ትዊተር ላይ ሮሚ ትዊተር ላይ ባያችሁ ትዊተር ላይ በደንብ ዩኒሳር የምትለው ይህንን ነው። እኔ ከመጣሁ 2 ዓመት ከ5 ወር እንደመጣሁ ነው የተመዘገብኩት። እስካሁን ምንም ነገር የለም። እነሱ ራሱ ይህ የወጣው መግለጫ እስከሚረጋጋ ወደ እኛ እንዳትመጡ በራችን ዝግ ነው እና ያሉ እነሱ ራሱ በራችን ዝግ ነው ያሉት እነሱ ራሱ እግዚአብሔርን ይህ 2 ዓመት ከ5 ወር ምንም ነገር መፍትሄ የለውም። በቃ ሲጀመር ሊታገሱን የሚችሉት አሁን 15 ቀን ነው። በቃ ረመዳን እስከሚያልቅ ነው ሊታገሱን የሚችሉት። ኦኬ የኢትዮጵያ ሕዝብ ተባበሩ። እግዚአብሔር ሌላ ነገር ያመጣል። እነዚህ የሚያግቱት ኤርትራዊ እና ኢትዮጵያ የሚባሉ ፎቶ የላችሁም? ዘመዶቻቸው አይታወቁም? እነዚህ የሚያግቱት ኢትዮጵያዊና ኤርትራዊ ናቸው ተብሏል። የላቸውም፣ ፎቶ የላቸውም። ኖ እነሱ እኮ ምንም እኮ አይሰሩም። የሊቢያ ፖሊስ እኮ ነው፣ የሊቢያ ፖሊሶች ናቸው እኮ የሚያግቱት። ለምን አበሻ የሚያግታል አልተባለም እንዴ? አበሻ የሚያግተው ሮሚ፣ አበሻ የሚያግተው ገና ከኢትዮጵያ ስትመጪ ነው። ኩፍራም ይባላል እዛ ጋ ነው። ይህ 600 ሺህ ብር 700 ሺህ ብር አስከፍሎ የሚለቅሽ እንጂ እዚህ ጋ እኛ ትሪፖሊ ያለንበት ቦታ ላይ አበሻ ምንም አያገባው። አበሻ አያግተንም። አሁን ላይ ፖሊስ ነው እያስቸገረን ያለ። አይገባኝ ያሁኑ ነው። ግን እኔ የምጠይቅህ እነዛ እዛ ሀገር ላይ የሚያግቱት አበሾቹ ፎቷቸው አይታይም ወይ? እንደው ቤተሰቦቻቸው የት እንዳሉ አይታወቁም ወይ? ስልክ ይቀሙናል። ልክ መጋዘን ካስገቡን በኋላ ስልክ ነው የሚቀቡት። መጀመሪያ ስንወጣም ስልክ አይሰጠንም፣ በባዶ ነው የምንመጣው። ስለዚህ የእነሱን ፎቶ ልናገኝ አንችልም። እኔ የምፈልጋቸው እነሱን ነው። እዛ እያገቱ የሚኖሩ ቤተሰቦቻቸውን ድንገት የምታውቁ አብሯችሁ ኖራችሁ ይህን ልጅ አውቀዋለሁ አጋት ነበር የምትሉ እስኪ ፎቷቸው ወይም ቤተሰቦቻቸው ካለ ብጠቁሙ። አሉ የተለቀቁ አሉ። በተለይ አንድ ሴት አለች ፎቶ። እስቲ ወንድማችን፣ እኔም ያለው ግብጽ ነውና የኢትዮጵያ ሕዝብ ሰላማዊ ሰልፍ መውጣቱ ምን የሚጠቅመኝ ነገር አለው? ሀገሪቷ መንግስት የላትም። አንተ በዩኤንኤችሲአር ወረቀት ነው የምትኖረው። አይኦም ምናልባት ወደ ሀገር ሊመልስ ይችላል። ከዛ ውጭ ህዝቡ እንዳለ የኢትዮጵያ ህዝብ ብነሳ ምን የሚያደርገው ነገር አለ ብለህ ታስባለህ? እስቲ መንግስት የላቸውም እንዴ?
መንግስት የላቸውም። ሁለት አንድ ባንጋዚን ነው፣ አንድ ትሪፖሊ ነው። ስለዚህ መንግስት የለውም። ሁሉም እንደፈለገ ነው። እዚህ ጋር የግል ፖሊስ አለ፣ የፕሬዚዳንቶቹ ደግሞ ፖሊስ አለ። የግሉ እንኳን ዋጋው ክፍያው ይለያል፣ ትልቅ ነው። የዚህኛው ደግሞ ስንገባ ደግሞ ዋጋው ትንሽ ነው። በቃ ምንም መንግስት የሌለው ባዶ ሀገር፣ ምንም መንግስት የለውም። እስቲ የሰላማዊ ሰልፍ መውጣት ጥቅሙ ለአንተ ምን ይጠቅማል? ሊቢያ ዛሬ አይደለም በጣም ቆይታለች እኮ መንግስት ማለት ለእኛ ምንም ላይ ጠቅመን ይችላል። ግን ኤርትራውያኖች ነት ካለ በሚለው ነው እንጂ ለእኛ ምንም አይጠቅመንም። አሁን ላይ ወይ ታፍሰን ወይ ሳራ በራ ልምትሉን ወይ ደግሞ የማይታወቅ እስር ቤት ውስጥ ነው የሚያስገቡ እንጂ እነሱ ሰልፍ ስላወጡ ይጥቀመን አይጥቀመን የምናውቀው ነገር የለም። ግን ኤርትራውያኖች ሰልፍ ሲወጡ ስላየን የእነሱ መውጣት ራሱ ምንድን ነው የምጠቅማቸው ነው የምልህ። የሚጠቅም ከሆነ ዝርያ እናስደርጋለን። ግን የባሰ ወተን ደግሞ ስለሆነ ነገር እንዲያደርጓችሁ የሚለውንም ተወያዩበትና አዎ ይጠቅማን ካላችሁ እኔ እግዚአብሔርን ለንደን ላይ ያስተባብራለሁ ሰልፍ እንዲወጣላችሁ። ምናልባት የእናንተ ሰልፍ የሚጠቅመው የኢትዮጵያ መንግስት ዜጎችን ስጠኝ ብሎ በግብጽ በኩል ወደ ኢትዮጵያ እንድመልሳቸው ካልሆነ በስተቀር ከኦሜጋ ተባብረው ዓለም አቀፍ እንትን ድርጅት አለ ወደ አዲስ አበባ ሊመልሳችሁ ይችላል። ከዛ ውጭ ምን የሚጠቅማችሁ ነገር አለ? ከዚህ በፊት እኮ ማለት ነው ከእስር ቤት የዚህ ሀገር ፕሬዚዳንት እኮ ኢትዮጵያ ገብቶ ነበር እኮ አልቀበልም ነው ያለው እኮ አብይ ራሱ የሊቢያ ስደተኛ አልቀበልም ብሏል። ቆይ አባቴ ቆይ ከ7 ወር በፊት ካስታወሳችሁ። ቆይ አሁን ሮምዬ እንደ ሀሳብ እናቴ አንድ ልናገርና ልውጣ። እንደ ሀሳብ ሰላማዊ ሰልፍ ይቀጥል በያለንበት በየሀገሩ። ከዛ በተረፈ ሁላችንም ለምንድን ነው ከእንግሊዝ የመጣው ቤቱን ያልቀረበም ስለ ሚዲያ ትምጡ ምናምን ሀሳብ ለመስጠት ቀርቦ ነበረ። እነዚህንም ልጆች እነሴፉም ሌላዎችም ሚዲያ ያላቸው ኢትዮጵያ ላይ ራሱ ኮመንት ላይ ብዙ ጊዜ ኮመንት ላይ እንዲተብለን እያሉ ያቀርባሉ እኮ አይተሽ ከሆነ ሰዎችን እዛ እየሄድን በየቦታው ላይ በቃ እነሴፉን ትልልቅ ሚዲያ ላይ ኢቢኤስ ላይ እንደዚህ አይነት ነገር እንትን ሲል መንግስትም ሊገባበት ይችላል። ይሄን ነገር መፍታት የሚችለው አንድና አንድ የኢትዮጵያ መንግስትና የኢትዮጵያ መንግስት ነው። የሊቢያን ሰዎች አልፈልግም ማለት ነው ወይ ጉድ። ከዚህ በፊት ጆሲ ለዚህ ለታረዱት አንገታቸውን ዶክመንተሪ ሊሰራ አይደል ሲል አይደል የዘጉበት መንግስት ምን ብሎ ነው የሚተ ዜጎቼ እንትን እናንተ ለታመሙ ልጆች ለምግብ እንዳይቸግራቸው የገንዘብ መዋጮ ማድረግ ብቻ ነው የምጠበቅባችሁ። እንደኔ ወይ ጎፈንድሚ ይከፈትላል። ያን ከብቶ ልጆችን ከሌለው ሊቢያን እኛ እንዳለ ለምን አንወስዳትም? እና ኢትዮጵያ አጠቃላት መንገዱን ክፍት አድርጋ ሰው እንዲያልፍ አናረጋትም? መንግስት ከሌለ የመስራት እድልም ስለሌላቸው ብር መዋጮ ተደርጎላቸው እንዲወጡ ማድረግ ብቻ ነው የሚቻለው እንጂ ሰላማዊ ሰልፍ ገና ወደ ኢትዮጵያ መመለስ እና ሌላ ነገር ነው። የባህር በር አላቸው። የባህር በር አለው ሀገሩ። ወደ ጣሊያን የሚወስድ ነው ያለው የባህር በር አሁን 15 ቀን የቀሩ በዚህ 15 ቀን ባህሩ ክፍት ነው። ወይ መድኃኒዓለም ወጡበት እኮ ነው የምልህ መንገዱ መንግስት ከሌለው መንግስት እንዲወስደው አድርጎ ሁሉንም እዛ ስደተኛውን ለምን ፍሬ አድርጎ አይለቁትም? ራፈር ያስበላቸው መድኃኒዓለም። መንግስት ከሌለ ማንም ያሳዳቸው ለምን አያርፉም? ምንድነው እዛ ነዋሪዎቹ ናቸው የሊቢያ ወጣቶች ነው እንደሚያደርጉ ለነሱ ገባ። መንግስት ከሌለ የገቢ ምንጭ አደረጓቸው ማለት ነው። እንዲሁም ገንዘብ መሰብሰብ ነው ያለባቸው ለታመሙ ለደከሙ ሰዎች እንዲሆን። ሰልፊ በጣም ምትኑ ላይ ከጸናችሁ ሶል ነገኑና ሮማ ሰልፉ ተወያዩበትና ይጠቅማል ካላችሁ እኔ ለንደን ሀገር ላይ አስተባብሬ ሰልፍ እንዲወጣ አደርጋለሁ። ፕሮሚስ ልገባ የምችለው ይሄን ነው። አይ ገንዘብ ይሰብሰብላቸውና ከተባለ በ3 ሰው ጎፈንድሚ ተከፍቶ አትሊስት በወራድ አንድ ልጅ ማስወጣት። ብሩ ደግሞ እኮ በጣም ብዙ አረጉ። ግራ እኮ ነው የሚገባው። እኔ ምን እንደምል እራሱ አላውቅም። መፍትሄው ምን እንደሆነ አሁን ሮሚዬ አንድ ነገር መናገር እፈልጋለሁ። ሮሚዬ
ዮኒ ማኛ ጋር ሞክሬያለሁ፣ ብሎክ ነው የተደረግኩት። ሀቢባ ጋር ሞክሬያለሁ፣ እሷ ቤትም ብሎክ ነኝ። ሞጣ ቤትም ተባርሬያለሁ። በጣም ብዙ ቤት ገብቼ እርዳታ ስል ለሊቢያ አይኔን ግንባር ያድርገው እያሉ ነው ያሉት። እኛ በአሁኑ ሰዓት ፋሚሊ በእኛ ጉዳይ ደክሟቸዋል። አይ ነው ግን ምን አባታቸው ነው የሚቦልኩ? አትሊስት ሀሳባችሁ ሊሰማ ይገባል። እና ብትረዱን ደስ ይለኛል። ለእኔ በአሁኑ ሰዓት ብንረዳ ደስ ይለኛል። 15 ቀን ነው የቀረን። በዚህ 15 ቀን ውስጥ ብታሻገሩን የኢትዮጵያ ሕዝብ በጣም ነው ደስ የሚለን። እኛም ደግሞ ከተሻገርም በኋላ ነገር ተመልሰን ደግሞ የተቸገረ ሰው እንረዳለን። ይሄ ጥሩ ነው እና ያ ወንድ ልጅ ሚዲያ ላይ ወጥቶ አያውቅም። በተለይ አዲስ አበባ ልጅ ሚዲያ ላይ ወጥቶ አያውቅም። ጨራሽ ሰዎችም እስካሁን ሚዲያ ላይ አልወጡም። አሁን ግን ለመጀመሪያ ጊዜ በቃ ሚዲያ ላይ ወጥቻለሁ፣ ፊቴን አሳይቻለሁ፣ ሚዲያ ላይ ወጥቻለሁ። በቃ እርዱኝ ነው በቃ። አፈር ያስበላል። ገንዘብ ነው የሚያስፈልጋችሁ። አንተ ኤርትራውያኖች መውጣታቸውን አየ እንጂ እነሱ ምንም የሚያገኙት ውጤት ስለሌለ የገንዘብ መዋጮ መደረግ አለበት። በቃ ያር ስራ ዳይት ይረዳና አትሊስት በወር አንድ ጊዜ አንድ የሊቢያ እዚህ ቤት ገንዘብ ይሰብሰብላቸው። እኔ ይሄን የተናገርኩት አንድ ልጅ አትሊስት በወር አንድ ልጅ እናትርፍ ብያለሁ። የሊቢያ ጉዳይ አናቅም እየተባለ እያየናቸው ሞተው አያልቁም። እኔ በበኩሌ ሰኔ በወር አንድ የሚሆን የልጅ የዳይት ይረዳና እግዚአብሔር እትኛው ወንድም እኔም አንተ በምትኖረው ርቀን ነው የምኖረው እና ምንም አይጠቅምህም። ገንዘብ ነው የሚያስፈልገው እንጂ ሰላማዊ ሰልፍ ወጣ አልወጣ የኢትዮጵያ መንግስት ላይ ጫና መፍጠር የሆነ ነገር ማድረግ እና ዜጎች ወደ ሀገሬ መልስልኝ ነው በዛ ከተባለ። ያ ደግሞ ይህን ሁሉ ጊዜ እድሜን እዛ ጨርሰ ወደዛ የምትወጣበትን ሁኔታዎች ማመቻቸት ነው። በቃ ገንዘብ ነው የሚያስፈልገው። በመላው ዓለም ላይ ያለው ኢትዮጵያዊ ሊቢያ ያሉትን እንዲረዱ ብቻ ማዘዝ ነው እንጂ አንተ ኤርትራውያን ገንዘብ ነው የሚፈልገው። እዚህ ጋር ራሱ ማርያምን የቤት አየ 1000 ብር ነው የምንከፍለው በዚህ ሀገር 1000 ብር፣ በኢትዮጵያ 5000 ብር። ይህን ራሱ ከቤተሰብ ነው የምናስልከው። በዛው ስራ የለም ሙቀት እየመጣ ነው። አደጋ ስራ የለም እዚህ መስራታችሁ ነው። ለብቻ ወጥቶ መታፈንም አለ። ስለዚህ ገንዘብ ነው የሚያስፈልጋችሁ። በቃ ሳትነጣጠሉ አንድ ላይ መኖር ነው። ሰው እንዳይሰራ ገንዘብ ነው የሚያስፈልገው ነው እኛ መሻገር። ተወያዩና ሌላ ሰላማዊ ሰልፍም መውጣት አለባችሁ ካላችሁ በመላው ዓለም ላይ ያሉት ኢትዮጵያውያኖች አሜሪካንም፣ ካናዳም፣ አውስትራሊያም መልእክታችንን እናስተላልፋለን። ሰላም ሰላም፣ እንዴት ናችሁ? ኮመንት ላይ ምን ልሰራ ሄድክ እናንተ ሮሚዬ እንዴት ነው? ሰላም ነው። አንዴ ያዛርገው ወንድም አለም አንዴ ላውራ። ኮመንት ላይ ምን ልሰራ ሄድክ የምትሉ ሰራችሁን ያወለቃችሁ እናንተ ወንድ ልጅ ሳይከፋው ከሀገር ይወጣሉ። ወንድ ልጅ አማራጭ ሲያጣ ካልሆነ ምን ሊሰራ ከሀገሩ ይወጣል? የሊቢያ ጉዳይ እኮ የጨርቆስ ልጆች የታረዱ ጊዜ ተሰምቷል። ግን አማራጭ ሲያጣ ወንድ ልጅ ተወልዶ እናቱ ቤት እስከ ስንት ጊዜ ይቀመጥ? 18 ዓመት ሲሞላ ወንድ ልጅ ከእናቱ ጋር ሲቀመጥ አይችልም። አማራጭ ይሞክራል። ሀገራችን ደሃ ሀገር ናት። ምን አባታችሁ ያርጓችሁ ታዲያ? አማራጭ ካገኘን ይሁን ከሞትክንም ከዳንም ብሎ የሊቢያ መንገድ ይመጣል። ደልቶት በሊቢያ ይሄዳለ። ከዚህ በፊት እዚህ ቤት የተረዳው ልጅ ምን አለ? እናትና አባቴ ሞተው ወንድሜ ነው የሚረዳን፣ እሱን ለመርዳት ብዬ አምልጬ ወጣሁ ነው ያለው። ሁሉም ቢጠየቁ ደልቷቸው እንትን ብለው አልወጡም። እናቱን ቢያይ አባቱን ቢያይ እልፍ የሚያይል ኑሮ ነው። የእሱን ላይፍ ሲያየው ወፍ የለም። አማራጭ መሰደር ነው ብሎ ተሰዷል። ለምን ወጣችሁ እያላችሁ የምትጠይቁ አይንህም በጉጠት ያውጣው። ደልቶት የሚወጣ የለም። አይናችሁን መድኃኒዓለም ያውጣው። መርዳት ከተቻለ በየቤቱ አንድ ልጅ ሀቢባ፣ አንድ ልጅ መማር፣ አንድ ልጅ
እያንዳንዱ አንዳንድ ልጅ በአንድ ወር ውስጥ አንዳንድ ልጅ በእያንዳንዱ ቤት መውጣት አለበት። ይሄ ነገር መደረግ አለበት። እኔ ሞጣም ማዘዝ አልችልም። ይሄን ከብት ባል ሀገር እሱ ማዘዝ አልችልም። መማርን እጠይቃለሁ፣ ሀቢባን እጠይቃታለሁ፣ ናርዶስን መጠየቅ እችላለሁ። ሌላ የሚረዱትን አርጉልን ካልናቸውም ቢያይሉ ሞጣን ሂዱና እናንተ ሰገጤዎች ሂዱና ንገሩት፣ የምትነግሩት ካላችሁ። እያንዳንዱ ልጅ አንዳንድ የሊቢያ ልጅ ማንሳት መቻል አለበት። እስከ መቼ ነው እስቲሞቱ የምናያቸው? እኔ የዳዊት አሁን የጀመርነው የካንሰር በሽተኛ ልጅ አለ፣ እሱን ልርዳ። ከዛ ወዲህ እኔ ሀቢባን አናግራታለሁ፣ መማርን አናግራታለሁ፣ ናርዶስን አናግራታለሁ። ሌላም ሰው ካለ ማን ነው ቤቲ ግርማንም አናግራታለሁ። አትሊስት አንዳንድ ልጆች እንድትወጡ ይቻለንን እንሰራለን። እስከ መቼ አናቅም ብለናቸው ነጋውን ልጅ ፊት ለፊት መጥቶ ሞተ ቢባል እንደ ልማዳችሁ ልታለቅሱ ነው። አቢባ አትጠይቁኝ ብላለች። ሀሳቡን የማይቀይር ሬሳ ብቻ ነው። ምን አባሽ ነው አቢባ አትጠይቁኝ ያለችው? እኔ ጠይቂያት እምቢ ብላኝ አትጠቅም። ሀሳቡን የማይቀይር የሞተ ሬሳ ብቻ ነው። ይነገራታል ያለው ችግር። እሷ የህዝብ ልጅ ናት እንጂ የብቻዋ ልጅ አይደለችም። ማንኛስ ወደን ነው እንደ ቪዲዮ እኮ ሰርቻለሁ። የሊቢያ ጉዳይ እንዳትጠይቁኝ ብያለሁ። ነገር ግን እንዲህ አፍጠው መጥተው አትርፉ ሲሉ እንዴት ነው ዝም የምንላቸው? የሀቢባን ስም ለማጥፋት የምትሞክሩና ሀቢባን እንደ ሸረኛ እንደ መጥፎ እንድትታይ የምትፈልጉ አላችሁ። ኖ ሀቢባ ሩሩ ልጅ ናት። አቋም ስለሆነ የሁላችንም አቋም ይሆናል። ኖ የሊቢያ ጉዳይ አልሰማም ያለችው ግን እንደዚህ ፈጦ ከመጣ ሀቢባ ኖ አትልም። ስሟን ለማጥፋትና ምቀኛ እሷን መሆን ያልቻላችሁ ነው ስሟን የምታጠፉ ልክስክስ። ወንድማችን የገባው የምታወራው ካለ አውራ። እሺ ሰላም። መጀመር ሊቢያ ነው ያለሁት እና በዚህ ሀሳብ ላይ እየሰማው ነበር ረጅም ሰዓት ምናምን ነገር ሶሏዬ ያው ትክክል እያልክ ያለው በዚህ ሰዓት እርዳታ ምናምን ያስፈልጋል። ግን አሁን ግን ይሄ ሰልፍ ምናምን የተባለው ነገር አሁን እንደዚህ ሰልፍ ምናምን ቢወጣ ዞሮም ቀረም ወደ ሀገር ተመለሱ ነው የሚመጣው። ገብቶሃል? እንደ ህጉ ከመጣን ምናምን ነገር ህገ ወጥ ሰዎች ነን እኛ። ገብቶሃል? ማንም ፍቃድ ኖሩን አይደለም የተቀመጥን ስደተኞች ነው ሰው። ስለዚህ አሁን በእንደዚህ በተወራ ቁጥር አሁን የሊቢያን ፎቶ ፖስት እያደረግን ሁሉም ሰው በለቀቀው ሰዓት ትኩረታቸውን ወደዚህ ነው የሚያደርጉት። ገብቶሃል? እስካሁን እዚህ ሊቢያ የሆነ ነገር ይባላል እንደዚህ። ከዚህ በላይም ችግሮች እኮ አሳልፈናል። አሁን ይህ መባሉን አይተን ሁላችንም ግን ርዕስ ሰጥተነው እንደዚህ ነው በቃ እንደዚህ ሊያስወጡን ነው በዚህ ቀን ውስጥ በዚህ እንደዚህ ውስጥ ሊያስወጡን ነው ባልን ሰዓት ትኩረት ነው የምንስበው እኛም እና በጣም ትኩረት እየሳብን ያለን ይመስለኛል። ያው የሆነ ነገር የተደረገ እንውጣ ምናምን ነገር እሱ ያው ይሻላል። ግን ይሄ ሰልፍ ምናምን አሁን እንትን ቢባል የዚህ ሀገሩ ተወላጅም ምናምን በቃላ በቃ ወደ ሀገራቸው ይሄድ ነው የሚባለው። መባረር ነው የሚመጣው ያለው ነገር ማለት። አሁን ሰልፍ ምናምን ቢነሳ በቃ ያው መባረር መውጣት ነው ያለብን እድል ማለት። እዚህ ጋር ብዙ ነገር መስዋዕትነት አድርጎት የተቀመጠ ሰው አለ፣ ረጅም ዓመት የተቀመጠ አለ። ያው እየመለሱ እያሰሩን አይደሉም ሳይሆን እያልኩ ያሉት እየገደሉ ምንም ቢሆንም ይሆናላ ያለውንበት ቦታ አሁን እንደዚህ ሰልፍ ምናምን ቢወጣ ምንም ዋስትና የሌለብን ቦታ ነው። ይሄ ዩኒሳር ምናምን ነገር አያድነን። ሶላ ይሄ ላንቺ ጠፍቶሽ አይደለም። ያው እዚህ ጋር ማንም ሰው ያድን ከፈጣሪያችን በታች ከፈጣሪ ሌላ ማንም ሰው የሚያድነን ነገር የለም። ገብቷል? የኢትዮጵያ መንግስትን መጥቶ ያድነንም የሌላም ሰው ቦታ ሌላም ቦታ ሰልፍ የሚያወጣው መጥቶ ያድነንም። እዚህ ጋር ያለውን ነገር እኛ ነው የምናውቀው። መንግስት የሌለበት ቦታ ላይ እንደዚህ አይነት ሰላማዊ ሰልፍ መውጣት ምናምን ማለት ምንም አይሰሙንም። እነዚህ ያለውን መጽሐፍ ታውቂዋለሽ አንቺ ብዬ ነው ብራዘር። እና ቢቻል በቃ የሆነ ከተቻለ በቃ ለመውጣት ምናምን ነገር ያለውን ነገር በቃ የሆነ እንጂ የሆነ ግድያውን ወይ ደግሞ ከሀገር መውጣቱን ወይ የሆነ ነገሩን አሁን በሰልፍ ያቆሙታል ብለሽ ታስቢያለሽ? ሶሎ እንደ ሀሳብ ወንድም እና ሰልፍ ምናምን መውጣት ማለት ራሱ የትኩረት በጣም እየሳብን ይመስለኛል። እና እንደኔ እንጃ ብቻ አላ የሆነ ሰዎች ተመራርጠን ምናምን እዚህ ሊቢያ ያለን ሰዎች ራሱ ተመራርጠን የሆነ ቦታ ላይ ብናወራበት ምናምን ነገር ወይ ራሳችንም የሆነ ነገር ከፍተን ምን ይሻላል ብለን ብናስብ ምናምን ነገር አሪፍ ይመስለኛል። የተነሳን ምናምን ነገር እንደዚህ እናርግ ምናምን ማለት የሆነ እንትን ብንነጋገር ምናምን ነገር አሪፍ ነው እላለሁ። ምን ታስቢያለሽ? ወራዛ ሮሚ ምን እንደሆነ ታውቂያለሽ? አሁን እዚህ ጋራ
ኢትዮጵያውያን ኤርትራውያንና ሶማሌ ማለት ወደ ሀገር መመለስ አይቻልም ተብሏል። ሀገራቸው ላይ ብጥብጥ ስለሆነ ወደ ሀገር አይመለሱም። ግን እነዚህ ናይጄሪያ፣ ኒጀር፣ እነዚህ እንትኖች ጋምቢያ ምናምን የሚባሉት ይመለሳሉ። ዲፖርት ነው። ተረዳሽ? ኤባ የኔና የአንተ ሀሳብ ተቀራራቢ ነው። አንድ ነን። ለሰውልም እያልኩ ያለሁት የአንተ ችግር የኔ ችግር ስለሆነ ተመሳሳይ አይነት ሁኔታ ላይ ስላለን ነው ያንስ ነግር የነበረው። ሮሚዬ መወለድ ቋንቋ ነው የሚለውም ያው ሊቢያ ትንሽ ስለቆየ ያለውን ነገር በጣም አሪፍ ነው። እሱ ብታስገቢው አሪፍ ይመስለኛል እንደ ሀሳብ። እኔ ወይ ልውረድና መወለድ ቋንቋ ነው የሚለው አንድ ቁጥር የጻፈልሽን አስገቢው። ያለውን ነገር እሱ ግልጽልጽ አድርግቶ ይነግርሻል። ያው እዚህም ከቆይታ አንጻርም ስለሆነ አንድ ቁጥር መወለድ ቋንቋ ነው የሚሉ ትንብት ለእኔም መተካት ትችያለሽ። ምትደልና የት አለ መወለድ ቋንቋ ነው። አንዴ ገባና ገስት ላይ ካለ ሮሚ ይሰማል። ሮሚ እንዴት ነሽ? ሮሚ ሙሉ ነኝ። ሮሚ ሰላም ሰላም። ሙሉ ነኝ። ሮሚ እንዴት ነሽ? በእናትሽ እነዚህ ወንድሞቻችን እኮ እየሰማሁ እኮ እኔም ፍሬንዶች አሉ የእኛ ልጆች ከዛ ከትግራይ ሄደው እንደዚህ አጋጥሟቸው እያጫወቱኝ ነበርና ኤርትራኖቹን አሁን ተቀብሏቸዋል ይመስለኛል ቤልጅየም ላይ በሰላማዊ ሰልፍ እንትንና ሰላማዊ ሰልፍ እንትን ብለው ነው መሰለኝ። ልጁ በደንብ በመረጃ ዋትሳፕ ልኩልኛል። ስልኩን እንዴት እንደገቡ አልነገረኝም፣ ግን እንትን ብለውላቸው ነው ሰላማዊ ሰልፍ ወጥቶላቸው። አይ ቲንክ እስኪ ስህተት ካለው ሰው ሊነግረኝ ነው። ሰልፍ ስለወጡ ከሊቢያ ላይ ያስገቧቸው አይችሉም። ከሊቢያ አንድና አንድ መግባት የሚችሉት በገንዘብ ነው። እነሱ ሊያሰጧቸው የሚችሉት ምናልባት ከገቡ በኋላ እዛ ወረቀት አሰጥቷቸው ከሆነ ሌላ ነገር ነው። ከዛ በተረፈ ግን ከሊቢያ ግን ኤርትራ ይሁን ሶማሌ ይሁን ሱዳን ሁን ምን ሁን ገንዘብ ካልተከፈለ ማንም ቦርደር የሚያሻግርህ የለም። አሁን እያለ ያለ ነው ኤርትራዊ፣ ኢትዮጵያዊ፣ ሶማሌ ሀገራቸው ቀሱ ስለሆነ መመለስ ስለማይችሉ ጫና ብናረግ ሰልፍ ብናረግ ምናልባት ወደ ሌላ ሀገር የማሻገር ቻንሱ ከተገኘ ነው። በደንብ ጠይቀው ኢንፎርሜሽን ግን እሱን እንጂ ዴፊኒትሊ ያለህ የሚሆነው የገቡትን አሰጥተው ከሆነ ሰልፍ፣ አለበለዚያ ከሊቢያ ግን ምንም ሰልፍ መውጣታችን አስፈላጊ ከሆነ እንወጣለን። በደንብ ጠይቀው። አይ ቅድም ያልሆነ ማሰብ ገዙ አለ አይን ውስጥ ያስገባናል የሚለው እውነቱን የሚመጣውን መንገድ ፋውል ስለሆነ በምዕራባያኖች ተቀባይነት አይኖረውም አብዛኛውን ጊዜ። ግን በሀገራችን ላይ ባለው ሁኔታ ለመመለስም አመቺ እንዳልሆነ መናገርም ከቻልን አቴስት የመቀበል ሁኔታዎች ሊኖራቸው ይችላል። ትዊተር ካምፓይን ማድረግ የሚችል ሰው ካለ በእንደዛ ነገሮች ቢደረጉ መፍትሄ ይኖራል ብዬ አስባለሁ። ግን ሶል በምንድን ነው እናንተ አሁን ሰፖርት እንድትደረገው የፈለጋችሁት? እኛ የሸገሩ አንደኛ 2 ዓመት ከ5 ወራችን ነው እዚህ ገንዘብ ራሱ መሻገሪያ ስላጣን ነው እንደዚህ የቆየ ነው። ሲቀጥል ደግሞ በውጭ ሀገር ሰልፍ ይወጣልን ምናምን ነገር ያልነው ድንገት ጫና የሚፈጥር ከሆነ ነው። በቃ የኢትዮጵያ መንግስት ስለኛ የሚደርስልን ከሆነ ነው። ሌላ ምንም ሊያደርግልን አይችልም። ሰልፍ ኦልሬዲ አሁን ዞሮ 15 ቀን ነው የቀረን። ከ15 ቀን በኋላ ቤት እየተሰበረ ነው የሚገባብን። አሁንም እየተገባብን ነው። ያኔ ደግሞ ይብሳል። 15 ቀን ያሉት ለምንድን ነው? ከረመዳን በኋላ በቃ አፈሰው ተጠናክሮ ይቀጥላል ነው የተባለው። ሁሉም ጾመኝ ሙስሊም ናቸው። ሁሉ እንዳለ ሀገሩ ይሄ የሙስሊም ሀገር ነው። ክርስቲያን፣ ጴንጤ፣ ካቶሊክ ምናምን የለም።
እና ረመዳንን ጨርሰው መፈሰጊያ ነው እንደሚያረጓችሁ ጾምና ፍስግ ይላል እንደ እንትን ማፈን ካለ እና ሮሚ አንድ ሀሳብ ሰጥቼ ልውጣ። ሰላም ብያለሁ። ሶላታ ያራዳ ልጅ ሰላም ነው ሰላም አሉ። ዲፖርቱን እኮ ምናምን በደንብ አልሰማችሁ መሰለኝ እንጂ ማለት ነው ኢትዮጵያ ኤርትራ ምናምን አይደለም። አሁን እዚህ ጋር ገብተዋል። የት እንደሚወስድ ምናምን ነገር እንኳን አታውቅም። 1 ዓመት 6 ወር ታሰር አታውቁም። ተረዳኝ። አሁን እዚህ ጋር የኢትዮጵያን ሕዝብ ያለው አውሮፓም ያለው አረብ ሀገርም ያሉት ድምፅ እንዲሆኑ ነው። ተረዳኝ። ቢያንስ ያለው ነገር ለበላይ እንዲደርስልናል አይደለ? የተባበሩት መንግስታት አውሮፓ ያላችሁ ደግሞ ከኛ የተሻለ ድምፅ መሆን ትችላላችሁ። እዚህ ጋር ያለው ነገር አሁን ዲፖርቱ ነገር ቀን በቀን ነው መግለጫ እየወጣ ያለው አይደል እንዴ? እዚህ ጋር ያው 3 ዓመት ሞልቶኛል ሊቢያ ላይ አንድ ቀን እንደዚህ አይነት ነገር አይቼ አላውቅም። ብዙ ነገር ይገጥመናል፣ ብዙ ነገር አይተናል። ተረዳኝ። ግን እንደዚህ አይነት ነገር ተፈጥሮ አያውቅም። አሁን ዲፖርት አይደረግ የምትለው ነገር በጣም ተሳስተሃል። አረብኛውን በደንብ ሰምተዋል። ግን ምንድን ነው የሚለው? ዲፖርት በአደል ኢድ ነው የሚለው። በአደል ኢድ ነው ሁሉ ኦክሱም ቢላሂ እየማለ ነው የሚያወራው። ሰምተዋል? ሰውየው እየማሉ ነው የሚያወሩት። ወላሂ ኦክሱም ቢላሂ ነው ያሉት። እኔ አሁን ሙስሊም ነኝ፣ በደንብ ሰምቼዋለሁ። ተረዳሽ? እዚህ ጋር ኢትዮጵያ፣ ኤርትራ፣ ሶማሌ ስም የጠራ ነው የተናገረው። ሁሉም ነው ዲፖርት እና ደግሞ ሀኩማ መንግስት ህዝቡን ደግሞ ማለት ነው እኛ ላይ ነው የተነሳው። እነሱ ብቻ አይደለም፣ አሁን መንግስት ብቻ አይደለም፣ ህዝቡም ተቃውሞ አቅርቧል። ኦኬ ስደተኛ አሁን እንደዚህ በቁጥር እንደዚህ ትንሽ የሚባል አይደለም ያለው። ቢያንስ በ100 ሺህ ቤት ቁጥር ነው ያለው እዚህ ጋር። ተረዳሽኝ? ሀበሻው በጣም ብዙ ነው፣ እንደ በፊት አይደለም። በፊት አሁን ትንሽ ስደተኛ ነው የነበረው። አሁን እንዳለ የአዲስ አበባ ልጅ ብትይ የክፍለ ሀገሩም ልጅ እንዳለ እዚህ ነው ያለው። ኦኬ ኤርትራ ነበር በፊት የሚሰደደው እንዳለ። አሁን ኢትዮጵያ ህዝብ በዚህ ነው ያለው። ተረዳሽኝ? በጣም ብዙ ጭቆና ያለው አሁን እንዳለ። ማታ ራሱ ተደወለልን ሌላ ሰፈር፣ እኛ ጋር ስላልደረሱ ብቻ አይደለም ሌላ ሰፈር ቤት የተገረጠር የተገባ ነው የታፈሱ ያሉት። ተረዳሽኝ? እና እነዛ ልጆች ደግሞ የት እንዳሉ አይታወቅም። አሁን በዚህ ሲጀመር በኖርማል ባህር ስንሞክር እንኳን ስንያዝ ምን አይነት እስር ቤት እንደሚያስገቡ እናውቀዋለን። እና ሶላታ 700 ሰው 800 ሰው ምግብ የለም፣ በሽታ አለ። እዛው የሚሞት ስንት ሰው አለ? ከኛ የመጡ ስንት ሰው ሞቷል እስር ቤት ውስጥ? እኛ እኮ 4-5 ታስረናል እስር ቤት። እዚህ ጋር ቢያንስ ለወገን ደራሽ ወገን ነው በቃ ያለው ነገር እንንደራዳ። በቃ እርዱን ያላችሁ ነገር። እናንተ ደግሞ ተሰሚነት አላችሁ። ሮሚ የአንቺ አይነት ደግሞ ብዙ ሰው አለ። ተረዳሽኝ? ቲክቶከሮች ደግሞ ለዚህ ካልሆነ ለፖለቲካ ምናምን ብቻ አይደለም። አረ ፖለቲካ ፈሪም ላበናት እናንተ ነፍሳችሁን ብናንቱን በቃ ሮሚ ያለው ነገር በቃ ተባበሩን። እኛ ገንዘብ አይደለም የምንጠይቀው። እኔ አባቴ እኔም አሉና ትናንትና እየነገረኝ ነበር እንድንገብ ብሎ በቤልጅየም የገቡ ልጆች ነበሩና እየነገሩን ችግር ውስጥ እንዳላችሁ በጣም ነገሮኛል። ፍሬንዶችም አሉና እዛ በምን አይነት አሁን እንደዚህ እንትኑ ችግሩን በየተለያየ መንገድ እንሰማለን እና ምን አይነት መፍትሄ ቢመጣ ነው እናንተ እዛ ጋር ያለውን ሙድ ገብቶሻል ማለት ወጨበሬውን እንዳለ ችላችሁ ዱቅ እንዳላችሁና እኔ በግል አውቃለሁ ሀገር ፍሬንዶች አሉኝ እና እዛ ምን ብናረግ ነው ሶሻል ሚዲያ ላይም አክቲቭ ናን ገብቶሻል። ምን ብናረግ ነው መፍትሄ የሚመጣላችሁ ብዬ ነው የገባሁት። ለዛ ነው እኔም ጓደኞቼ ስላሉ ነው እዛ። አዎ ልክ ነሽ ብራዘር። አሁን ፑሻር የሚባል ሰፈር አለ። አሁን ከነጋ በኋላ የተደወለልኝ ማለት ነው። ማታ ከቤት ነው የወሰዷቸው ማለት ነው። በቃ በሌሊት ነው። አሁን እኛ ሲጀመር ያለንበት ቦታ ላይ ማለት ነው ከመጡ በአንድ ባስ ዝም ብለው ፍስፍስ አድርጎ ነው የሚወስዱ። ህዝቡንም ከእነሱ ጋር ነው። ተረዳኸኝ? ይህን ግን ህዝቡ ተቃውሞ ምናምን ካላረገ ይህ ነገር ሊቆም አይችልም። ሊቢያ ያለ ሰው ብቻ አይደለም። ተረዳኸኝ? ሪፖስት ሼር በማድረግ ሁላችንም ቪዲዮ ሰርተን ምናምን ነገር ይሄ ነገር ከፍ ያለ ቦታ ላይ እንዲደርስ ብናደርግ ደስ ይለኛል። እኔ በቃ እዚህ ጋር እኛም እዚህ ጋር ነን አይደለ? ፈልገነው አይደለም በዚህ መንገድ የመጣ ነው። እርግጠኛ ሆኜ የምነግርህ ነገር በሊቢያ የሚሰደድ ሰው ፈልጉት ተመችቶት እንዳልሆነ ማንም ያውቀዋል። ኧረ ብራዳ እኮ እኔም በመንገዱ በሌላ መንገድም ቢሆን እኔም አሁን የገባሁት ብራዘር አውቀዋለሁ። እዚህ ጋር ገባ ህይወት ነው። ሁሉ ህይወት በሰዋት አድርጎ ነው የወጣው። እዚህ ጋር እኮ 50-50 ነው፣ ወይ ለመኖር ወይ ለመሞት ነው። ይሄ ባህርን አቋርጠ ለመሄድ ነው በዚህ ጋር የምንመጣው። ያለው ነገር ደግሞ መወለድ ቋንቋ ነው። አንድ ጊዜ ታዳምጡናላችሁ። ምን እንድናረግ ነው እንድናረግ ምን እንድናረግ ነው የምትፈልጉት ነው አሁን ጥያቄ። መንግስት የሌለበት ሀገር ድምፅ ሁኑ። ሁለተኛ ደግሞ ድምፅ ልንሆን ያላችሁ ደግሞ በተቃራኒ ደግሞ ህዝቡ ከሰማ ህዝቡም የተነሳብን መንግስትም የተነሳብን እያላችሁ አሁን የኢትዮጵያ ህዝብ የትኛውም ዓለም ላይ ያለ ህዝብ ምን እንዲያደርግላችሁ ነው የምትፈልጉት? መፍትሄው ምንድን ነው እናንተ የምትሉት? ቪዲዮ እንዲሰራልን በቃ ሁሉም ባለበት ቪዲዮ ይስራው። በቃ ሌላ ሀገር መንግስት እንኳን ተጽዕኖ ይፈጥርባቸዋል። ተረዳኸኝ? አሁን አውሮፓ ህብረት ምናምን ነገር መናገር ማስቆም ይችላሉ። አውሮፓ ህብረቶች ማለት ነው።
ሁሉም ቦታ ላይ ድምጽ ሁሉም ሰው ድምጽ ከሆነ ገባ ሁሉም ቪዲዮ ባለበት ከሰራ ለኛ ትልቅ ነገር ነው። ድምጽ ቪዲዮ ከሰራ ድምጽ እነሱ ላይ ይደርሳል። እኔ ቪዲዮ ይመስለኛል ይደርሳል ብዬ አስባለሁ። አሁን እንዳለ ከዚህ የሚሰራው ቪዲዮ ቫይራል ይወጣ ነው እንዳለ በቪዲዮ ብቻ ሳይሆን ትዊተር ካምፓይን ነው ለነሱ ሊያስ የሚጽፉ ሰዎች በየሁሉም አበሻ ኮሚኒቲ ነገር